በአረብ ሀገራት የምትኖሩ ኢትዮጵያውያን ተጠንቀቁ። አዲሱ የሶሻል ሚዲያ ህግ በሰሞኑን ጉዳይ ተያይዞ የወጡ ጥብቅ ህጎችና በስደት ላይ ያሉ ወገኖቻችን ጥንቃቄ ሊያደርጉ የሚገባቸው ወሳኝ መልእክት። ፌስቡክ እና ቲክታክ ላይ የምትለቁት ነገር እስር ቤት እንደሚያስገባችሁ ታውቃላችሁን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። ረመዳን እንዴት ይዟችኋል? የረመዳን ስራ ትንሽ ከበድላል። ኦኬ ያው ወሩም እየሄደ ነው። አብሽሩ። እንግዲህ እስከ ሰሞኑ ያለው ውጥረት ሁላችንም የምናውቀው ነው። ነገር ግን በዚህ ጉዳይ ላይ ደግሞ ያው ግርግር ለሌባ ይመቻል እንደሚባለው ግርግር ሰዓት ላይ እንትን ብላችሁ የምትለቁት ነገር ራሳችሁን ችግር ውስጥ እንደሚያስገባችሁ ስንቶቻችሁ ታውቃላችሁ? በተለያዩ አረብ ሀገር አካባቢ ያላችሁ ሳውዲ፣ አረብ ኤምሬት፣ ኩዌት፣ ኳታር፣ ኩዌት በቃ በተለያየ ሀገር ያላችሁ እህቶቻችን የሰሞኑን ጉዳይ ከማናፈስ ራሳችሁን ጋር በማድረግ ተጠንቀቁ ለማለት እወዳለሁ። ብዙ ወገኖቻችን ሳያውቁ ፖስት በማድረግ ለችግር እየተጋለጡ ስለሆነ ማስጠንቀቂያ ለመስጠት ነው። አብራችሁን ቆዩ። የሐሰተኛ መረጃ ስርጭትና ቅጣቱ። ጦርነት ተጀመረ፣ እገሌ የሚባል መሪ ተገደለ ወይም እገሌ አገር ተቃጠለች የሚሉ ያልተረጋገጡ ወሬዎችን በሶሻል ሚዲያ ማጋራት አሁን ባለው ሁኔታ እንደ ትልቅ ወንጀል ነው የሚታየው። ቅጣቱ በአብዛኛው አረብ ሀገራት ሳውዲ፣ ኤምሬትስ፣ ኩዌት የሳይበር ወንጀል ህግ መሰረት የሐሰት ወሬ በማሰራጨት ህዝብን ማሸበር እስከ 5 ዓመት እስራትና እስከ 3 ሚሊዮን ሪያል ወይም ድርሃም የሚደርስ ከባድ የገንዘብ መቀጮ ያስከትላል። መመክራችሁ ነገር አንድ ዜና ሼር ከማድረጋችሁ በፊት ከመንግስት ኦፊሻላዊ የዜና ምንጮች መውጣቱን አረጋግጡ። በዋትስአፕ ግሩፕ የመጣን መረጃ ሁሉ እውነት መስሏችሁ ለሌላ ሰው አትላኩ። የጎንዮሽ ድጋፍ ለከሌ ወይም የከሌ ሀገር ደጋፊ ነኝ የከሌን እንትላለሁ በማለት አሁን ባለው የቀጠና ውጥረት ለከሌ መንግስት ወይም በሷ ለሚደገፉ የታጠቁ ቡድኖች ለምሳሌ እነ ሂዝቦላ እና ሀውቲ ድጋፍ የሚሰጥ ማንኛውም የሶሻል ሚዲያ እንቅስቃሴ በጥብቅ የተከለከለ ነው። ምንን ያካትታል? የእነሱን አርማ ሎጎ መለጠፍ፣ መሪዎቻቸውን የሚያወድስ ቪዲዮ ማጋራት ወይም እነሱን የሚደግፍ ሃሽታግ መጠቀም። አደጋው ይህ ድርጊት በቀጥታ በሽብርተኝነት መደገፍ ተብሎ ስለሚፈረጅ ያለምንም ማስጠንቀቂያ ከስራ መባረርን፣ እድሜ ልክ ስርዓትን ወይም ደግሞ ከሀገር ተባሮ ዳግመኛ ወደዚህ ሀገር እንዳይገቡ መታገድን ያስከትላል። ወታደራዊ ምስጢሮችን መለጠፍ። ይህ ነጥብ በተለይ ሚሳኤል ወይም ድሮን ሲተኮስ ለማየት የሚሞክሩ ሰዎች ጥልቅ ማስጠንቀቂያ ነው። በሰማዩ ላይ የሚታዩ የሚሳኤል ፍንጣቂዎችን ወይም የመከላከያ ስርዓትን ምስሎችን ቀርጾ ለመለጠፍ የሀገርን ደህንነት አደጋ ላይ እንደጣለ ይቆጠራል። ለምን አሁን ጠነከረ የሚለው የቀጠናው አለመረጋጋት በአሁኑ ሰዓት በመካከለኛው ምስራቅ ያለ የጦርነት ስጋት ከፍተኛ ደረጃ ላይ ደርሷል። አገራቱ የውጭ ጠላቶቻቸውን ብቻ ሳይሆን በውስጣቸው የሚሰራጩ የጥፋት መልእክቶችን ለመቆጣጠር የሳይበር ደህንነታቸውን አጥብቀዋል። የሳይበር ህግ ሳውዲ አረቢያ፣ ኤሚሬትስ እና ኩዌት የቆየ የሳይበር ወንጀል ህግ ቢኖራቸው አሁን ግን በኦፊሻል ኢንተለጀንስ ኤአይ የታገዘ ክትትል እያደረጉ ነው። ይህ ማለት በስህተት ነው የጻፍኩት ወይም ደግሞ ለቀልድ ነው የሚል ሰበብ ቦታ የለውም። ክትትሉ በምን ላይ ነው? በተለይ ኢትዮጵያውያን በብዛት የሚጠቀሙባቸው ቲክታክ፣ ፌስቡክ እና ዋትስአፕ ላይ ትኩረት ተደርጓል። በዋትስአፕ ግሩፕ ውስጥ የሚላኩ መልእክቶችን እንኳን ሳይቀሩ ለህግ ማስከበር ስራ ሊውሉ እንደሚችሉ ማሳሰብ ያስፈልጋል። የተግባራዊ ምክሮች ምን እናድርግ ለሚለው ዝምታ ወርቅ ነው ይላል ያገሬ ሰው። በዚህ ወቅት ስለ ከሌ ሀገር ስለዛ ሀገር ወይም ደግሞ ስለ አረብ ሀገራት ወታደራዊ አቋም አለመናገር ብልህነት ነው። የማይመለከተን ጉዳይ ውስጥ ገብቶ የራስን ህይወት አደጋ ላይ መጣል ሞኝነት ነው ይባላል። ኮሜንት አለመስጠት። ቲክታክ ላይ ስለ ጦርነት ወይም ስለ ፖለቲካዊ የሚወጡ ቪዲዮዎች ላይ ትክክል ነው ወይም ስህተት ነው የሚሉ አስተያየቶችን በፍጹም አትጻፉ። ፎርዋርድ አታድርጉ። በዋትስአፕ ግሩፕ እዩትማ ተብሎ የሚላክን ቪዲዮ ለሌላ ሰው አታስተላልፉ። መረጃው የሐሰት ከሆነና ህዝብን የሚያሸብር ከሆነ አስተላላፊውም እንደ ባለቤቱ ይቀጣል። ላይክ አታድርጉ። የመንግስትን ውሳኔ የሚቃወሙ ወይም ጥላቻን የሚሰብኩ ቪዲዮዎች ላይክ ማድረግ በስርዓቱ ክትትል ውስጥ እንድትገቡ ሊያደርጋችሁ ይችላል። እንግዲህ በመጨረሻም የዛሬው መረጃ መልእክት ይሄ ነው። በመካከለኛው ምስራቅ ያለው ወቅታዊ ሁኔታ እጅግ ስስና ጥንቃቄ የሚፈልግበት ደረጃ ላይ ደርሷል። አገራቱ የራሳቸው ደህንነት ለመጠበቅ ሲሉ የሶሻል ሚዲያ ህጎችን ከመቼውም በላይ አጥብቀዋል። ወገኖች እኛ ወደ እነዚህ ሀገራት የመጣ ነው በብዙ ድካምና መስዋዕትነት ነው።
ቤተሰቦቻችን በጉጉት የሚጠብቁት የኛን በሰላም ሰርቶ መመለስ እንጂ በስሜታዊነት በምንለቀው አንድ ቲክታክ ወይም በምንጽፈው አንድ ኮሜንት ምክንያት እስር ቤት መግባታችን አይደለም። ይህን መርህ አትርሱ። የፖለቲካ ተመልካች ሁኑ እንጂ ተሳታፊ አትሆኑ። ያልተረጋገጡ ዜናዎችን ከመቀበልና ከማሰራጨት ተቆጠቡ። ያላችሁን ስራና ሰላማችሁን ብቻ ጠብቁ። ህግን አላወቅኩም በሚል ምክንያት ከቅጣት አያድንም። ስለዚህ ዛሬውኑ ስልካችሁ ላይ ያሉ የሌላ ሀገር ፖለቲካን የሚደግፉ ወይም የሚቃወሙ እንዲሁም ጦርነትን፣ ግጭትን የሚያሳዩ ቪዲዮዎችን ብታጠፏቸው ለእናንተ ደህንነት ሲባል ነው። ሁላችንም የመጣነው ዓላማ ሳንረሳ በሰላም ሰርተን ለሀገራችን ለቤተሰባችን እንበቃ የሁልጊዜም ጸሎቴ ነው። ይህ መረጃ ለብዙ ወገኖቻችን ህይወት መትረፍ ሰበብ ሊሆን ስለሚችል ለጓደኞቻችሁና በቅርብ ለምታውቋቸው ሰዎች ሁሉ አጋሩ። ስለተከታተላችሁ እናመሰግናለን። በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ። ሰላም ለሀገራችን፣ ሰላም ለሁላችን። መልካም ረመዳን።